ይሄን ኹብዝ በሁለት መካወናት ብቻ ነው የሰራሁት። በናት ስራ ቀለል ነው የሚያደርግላችሁ። ወላሂ ላዚምን ሰርቼ ከጨረስኩ በኋላ ትንሽ ሲቀረኝ ነው ትዝ ያለኝ። በሁለት መካወናት ብቻ ነው የሰራሁት። እዚህ ጋር እየሰራሁ የነበረ የተወሰነ ሲቀረኝ ነው ትዝ ያለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በናት እንዴት አላችሁ? ሁላችሁንም ሰላም ሰላም ብያለሁ። የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ። እንዲሁም የቻናሌ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ላይክ ማድረግ እንዳትረሱ። ላይክ ስታደርጉ ለሌሎች ተደራሽ ይሆናል። ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን ማብራት እንዳትረሱ እና ይሄንን ኹብዝ ሰርቼ ልጨርስ ትንሽ 5 ፍሬ ብቻ ነበር የቀረኝ። ከዛ ለምን አልቀረስኩም ብዬ ተዛረኛል። ሙሁም ኢንሻአላህ በቀጣይ ከመጀመሪያው ጀምሬ ስሰራ የምቀርጥላችሁ ይሆናል ማለት ነው። በጣም ቀላል ነው። እኔ በጣም ነው የወደድኩት። ቶሎ ነው የሚደርሰው። ያኔ ወዳው ብትታጋችሁ ወዳው የምትጋግሩት ነው። በራታ አብዛኛው እንደዛ ነው፣ ግን አድካሚ ነው። ብዙ ነገር ጨምረን አሽተን ምን ብለን በራታ ነው ምን የሚባል ብቻ ቻፓቲ ነው በራታ የሚሉት አለኩል ሐል ላሳያችሁ። በጣም 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 ቀላል ነው። ሞክሩት። እንደዚህ ዘይት ትንሽ ከላይ ማድረግ ግዴታ ነው። ከዛ እንደዚህ ታደርጉና ቶሎ ነው የምትገለብጡትኝ። ብዙ መቆየት የለበትም፣ ግን መጥበሻችሁ ወፍራም ካልሆነ ማለት ነው ቶሎ እንትን ይልባችኋል። ይሄ በጣም ወፍራም ነው፣ እየቆየ ነው። ሴትዮዋም ተወደዋለች፣ እኔም እወደዋለሁ። ለእንደዛ አይነት ኹብዝ በጣም አሪፍ ነው። በጣም ቆይቷል፣ ወፍራም ነው የሆነ እንትን ብሏል። ግን ለዚህ ኹብዝ አሪፍ ስለሆነ ጣዩ ስትደራሱ አልጣልኩም። ተወደዋለች፣ ግን ይሄ ነገር ጣዩ ስለኝ ነበር ብዙ ጊዜ። በጣም አሪፍ ነው። እንደዚህ አይነት ጣዋ ካላችሁ በእንደዚህ አይነት ጣዋ ስሩት። ሌላውም ይሆናል፣ ግን የሆነ ቶሎ እንትን ይልባችኋል፣ ይለበለብባችኋል። ቀስ አድርጋችሁ እሳቱን ቀንሳችሁ ስታበስሉት እየገለባበጣችሁ በጣም ቆንጆ ነው የሚሆነው። በዚህ መልኩ ኹብዜ ጋገርኳቸው። በነገራችን ላይ ይሄ ሌላ ነው፣ የቅድሞ ምናምን አውጥቼዋለሁኝ። በመሀል አልተመቸኝም ነበረ ለመቅረጽ እና እዚህ ጋር ነው የቅድሞ ማለት ነው። በዱቄት ስለሆነ እንትን የምዳምጠው የሆነ ቶሎ ነው መጥበሻው ላይ የመቃጠል ባህሪ ያለው ማለት ነው። እንመሁም እንደዚህ አድርገዋለሁኝ። ይሄን በነገራችን ላይ ልጁ ነው መጥቶ የቆረሰው። ከዚህ ጋር ቁርስ አድርጎት ሄደ። ይሄን ይመስላል። በጣም ብዙ ነበር የጋገርኩት ማለት ነው። ቀለል ያለ ነው፣ ግን እንደዛ አይነት ኹብዝ ታውቃላችሁ ስንዳምጠው ልብ ነው የሚያደክመው። አቦካኮ ወይንም ስንጋግረው ምናምን ጊዜ አይፈጅብንም። ወላት እንደዚህ ስንድጠው ልባችንን ነው የሚሰቀን። ወላሂ እኔ ድክም ነው የሚያደርገኝ ኹብዝ መጋገር። ብዙ ጊዜ አልወድም፣ ግን እዚህ ቤት የውጭ ኹብዝ ሳሙን ምናምን አይጠቀሙም። ሁሌ ቤት ውስጥ ሲጋገር ነው ደስ የሚላቸው። እና ኢንሻአላህ ቀጣይ ሙሉ ስሰራ ይዤላችሁ የምመጣ ይሆናል ማለት ነው። አብዛኞቻችሁ ታውቁታላችሁ፣ ግን እኔ እስከዛሬ ድረስ ስሰራ ያደክመኝ ነበረ። አድቦልቡልዬ ዳምጬ አስቀምጬ ከእንደገና አንድ ጊዜ እንዳምጥና እናድቦለቡልና እናስቀምጠዋለን 10 እና 20 ደቂቃ። ከዛ መልሰን እንዳምጠዋለን። እንደዛ እያደረግን ነበር የምንነጋገረው። ይሄ ግን ነው እንደዛ እናደርገውም። እንዳምጣለን። ከዛ በኋላ ቢስሚላ ወደ መጋገራችን ነው የምንሄደው ማለት ነው። እና ይሄን ይመስላል። በየቤቱ ግን የተለያየ የበራታ አሰራር አለ። በባለፈው በሰራሁት ልጌማት አሁን ብዙዎቻችሁ ወይ ይሄ ልጌማት ነው ምናምን እንደዚህ ነው እያላችሁ አላችሁ፣ እና እኔ ነግራችኋለሁ። ልጌማት ብዙ አይነት አሰራር አለው። ልክ እንደ ቤቱ ምግቦቹ ራሱ ይለያያሉ። መጅቡስ፣ በሪያኒ፣ ልጌማት፣ ብዙ ነገሮች፣ ብዙ መንዲ ምናምን፣ ኢሽራኒ፣ ብዙ አይነት ምግቦች አሉን አሁን የማውቃቸው ማለት ነው። እዛ ቤትና እዚህ ቤት የሚሰራው አንድ አይደለም፣ እና ልክ እንደየቤቱ እና ወዶችዬ ልክ እንደየቤቱ ምግባቸውም ይለያያል። እንደዛ ያላችሁ ፈልጌ ነው። ኹብዛቸውን በሪያኒ መጅቡስ ሁሉም ነገር ይለያያል። እና ባለፈው በልጌማቱ እንደዚህ ነው እንደኛ የምንሰራው እንደዚህ ነው ምናምን ብላችኋል። በነገራችን ላይ እኔ ነግራችኋለሁ። እኔ የምሰራው ልጌማት ሌላ ቦታ የምሰራው እና እዚህ ቤት የምሰራው ልጌማት አንድ አይደለም። ሌላ ቦታ የምሰራው ሌላ ነው፣ እዚህ ቤት የምሰራው ሌላ ነው። ምግባቸው በጣም ነው ልዩነት ያለውና እኔ አገሩ አንድ ቢሆንም ልክ እንደኛ ሀገር አሁን አላደል ኢትዮጵያ ውስጥ እንጀራ ነው እንደሚባለው አይደለም። ልዩነት አለው በጣም። ምን እንጃ ለምን እንደሆነ አላውቅም። ቤት የቀያየራችሁ ልጆች ምናምን ታውቁታላችሁ ምን ያህል እንደሆነ ልዩነቱና እንደዛ ነው። ኹብዝም ቢሆን ልዩነት አለው የየቤቱ። አብዛኛው ቤት ኹብዝ ይጋገራል። እዚህ ሀገር ከውጭ ማምጣት የማይወዱ አረቦች አሉ። አሁን ከዚህ በፊት የነበርኩበት ቤት ምንም አይነት ነገር ቤት ውስጥ አይሰራም ነበር ጧጧት። እዚህ ግን ሳሙን ኹብዝ ምናምን ይመጣል። እኛ ከፈለግን ነው እንጂ እነሱ እንደዛ ነው ኹብዝ ነው የሚጠቀሙትና
እንደዚህ የምትጋግሩ ልጆች ለእናንተ ይሆናችኋል። ቀጣይ መስራቴ ስለማይቀር ኢንሻአላህ ከመጀመሪያው ጀምሬ እንዴት አድርጌ እንዲሰራሁት የማሳያችሁ ይሆናል። ስንዳምጠው ልባችን እንዳያመን ስናቦካ ትንሽ ቀጠን ካደረግነው ከዛ ደግሞ ዘይትና ዱቄት መቀላቀል ከታይ ዘይት አደረጉና ከዛ ከላይ ዱቄት የምናደርገው እንዳይዝብን ነው መዳመጫው ማለት ነው። ሶ ዱቄትና ዘይቱን ስታቀላቅሉት ቶሎ ብሎ ነው የሚዳመጥላችሁ። ሊጡን ድርቅ አድርገን በዱቄት ብቻ የምንዳምጠው ከሆነ ልባችንን ነው ስርቅ የሚያደርገን። እውነት በጣም ነው የሚያደክመው። መዳመጥ ማለት ያደክማል። እኔ በራሴ ልቤን ነው ስርቅ የሚያደርገኝ ወላሂ። እና ዘይቱ ስታደርጉት የሆነ የመውሰድ ቶሎ የመሙለጭለጭ ባህሪ ስላለው ይዞት ይሄዳል። ከላይ ደግሞ ዱቄታችሁን ነስነስ እያደረጋችሁ መዳመጥ እንደዛ እያደረጋችሁ ትጋግራላችሁ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበል። ቪዲዮውን ላይክ ማድረግ እንዳትረሱ፣ ሼር እያደረጋችሁ ኮሜንት አድርጉ። ኮሜንት ሴክሽናችሁን አያለው የሁላችሁንም። ከዛ በተረፈ ደግሞ የማታውቁ ልጆች ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ጠይቁኝ፣ የምሰራላችሁ ይሆናል። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።